ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ሐምሌ 10 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናውን እየመራው ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ትቆዩም በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ስናልፍ በነገው ዕለት ጦርነት ይብቃ በሚል በአዲስ አበባ ሊካሄድ በታሰበው ሰላማዊ ሰልፍ ላይ የትግራይ ጉዳይ ይገደኛል ያለ ሁሉ ድምጹን እንዲያሰማ አቶ ጌታቸው ረዳ ጥሪ ማቅረባቸውን፣ በኢትዮጵያ ያለውን ወቅታዊ የሰብአዊ መብቶች ሁኔታ በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን እና የአውሮፓ ህብረት መገምገማቸውን፣ እንዲሁም ከትናንት በስቲያ ወደ መቀሌ ያቀኑትን የአሜሪካውን አምባሳደር እንዳያገኙ የተደረጉት ሌተናል ጀነራል ታደሰ ወረደም በቁም እስር ላይ መሆናቸው መነገሩን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። በነገው ዕለት ጦርነት ይብቃ በሚል በአዲስ አበባ ሊካሄድ በታሰበው ሰላማዊ ሰልፍ ላይ የትግራይ ጉዳይ ይገደኛል ያለ ሁሉ ድምጹን እንዲያሰማ አቶ ጌታቸው ረዳ ጥሪ ያቀረቡ። በትግራይ ክልል በህወሓት ቡድን እየተፈጸመ ነው የተባለውን የግዳጅ ወታደራዊ አፈሳና የጦርነት ዝግጅት የሚቃወም ሰላማዊ ሰልፍ በአዲስ አበባ ተጠርቷል። ይህ ነገ ሐምሌ 11 ቀን 2018 ዓ.ም ማለዳ በአዲስ አበባ መስቀል አደባባይ ይካሄዳል የተባለው ሰልፍ የተጠራው በትግራይ የሰላምና ለውጥ ምክር ቤት በኩል መሆኑም ተገልጿል። ሰላማዊ ሰልፉ በዋናነት ጦርነት ይብቃ፣ የፕሪቶሪያው ስምምነት ይተግበርና የትግራይ ወጣቶች አፈሳ ይቁም የሚለውን ለዓለም ሕዝብ ለማሰማት የሚደረግ እንደሆነም ምክር ቤቱ በትናንትናው ዕለት በሰጠው መግለጫ አስታውቋል። ሰልፉን አስመልክቶ በማህበራዊ ሚዲያ ገጻቸው መልእክት ያስተላለፉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳም ስለ ትግራይ ይገደኛል ያለ ሁሉ በሰልፉ ተሳትፎ በማድረግ ድምጹን ያሰማ ሲሉም ጥሪ አቅርበዋል። አቶ ጌታቸው ረዳ በመልእክታቸው ነገ በአዲስ አበባ የሚካሄደው ሰልፍ በትግራዊ ወገኖች ላይ የሚደረገው አፈሳ፣ እስርና እገታ፣ በትግራይ እናቶች ላይ የሚፈጸመውን ድብደባና በደል፣ በመቶ ሺዎች የሚቆጠሩ ተጋሮችን በቀጣይነት ማፈናቀልን፣ የትግራይ ወጣቶች ሞትና ስደትን እንዲሁም በህዝቡ ላይ የቀጠለውን መከራና ስቃይ የሚቃወም ነው ብለዋል። አማካሪ ሚኒስትሩ በአጠቃላይ በህዝብ ስቃይ ላይ ህልውናውን ለማረጋገጥ በሚፈልገው የህወሓት ቡድን ላይ የሚደረግ ሰልፍ ነው ሲሉም ገልጸውታል። ይህ ሰልፍ ህዝባችን ሰላም እንደሚገባው ድምፃችንን የምናሰማበት አጋጣሚ ነው ያሉት አቶ ጌታቸው ረዳም የትግራይ ህዝብ ህልውናና ሰላም የሚያስጨንቀው ሁሉ ድምጹን ያሰማ ሲሉም ጥሪ አቅርበዋል። ይህ በእንዲህ እንዳለ የህወሓት ቡድን ታጣቂዎች በትግራይ ክልል ሀገረ ሰላም ከተማ መብራት አጥፍቶ በተኩስ የታጀበ አፈሳ መከናወናቸውን የአረና ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ገልጸዋል። በኢትዮጵያ ያለውን ወቅታዊ የሰብአዊ መብቶች ሁኔታ በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽን እና የአውሮፓ ህብረት ገመገሙ። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በኢትዮጵያ ያለውን ወቅታዊ የሰብአዊ መብቶች ሁኔታ በተመለከተም ከአውሮፓ ህብረት ልዑክ ጋር ውጤታማ ውይይት ማድረጉን አስታውቋል። በዋና ኮሚሽነር ብርሃኑ አዴሎ የተመራው የኮሚሽኑ ልዑክ ከህብረቱ ልዑክ ጋር በተወያዩበት ወቅት በኢትዮጵያ እየታዩ ያሉ የሰብአዊ መብቶች ሁኔታዎችን መገምገሙን ከኮሚሽኑ ያገኘነው መረጃ ያመላክታል። በኢሰመኮና በህብረቱ መካከል ያለውን የረጅም ጊዜ አጋርነት ይበልጥ ማጠናከር በሚቻልባቸው ስልታዊ እድሎች ላይም ምክክር መደረጉ ተጠቁሟል። በተለይም የተቋማዊ ትብብርን ማላቅ፣ የኢሰመኮን ተደራሽነት ማሳደግ፣ የአቅም ግንባታ ስራዎችን ማስፋፋትና በሀገር አቀፍ ደረጃ ሰብአዊ መብቶችን ለማክበርና ለማስከበር የሚደረጉ የጋራ ጥረቶችን ማጠናከር በሚቻልባቸው መንገዶች ላይ ሰፊ ሀሳብ ልውውጥ መደረጉን ኮሚሽኑ አክለው ገልጧል። ጠንካራ ገለልተኛና ውጤታማ የሰብአዊ መብቶች ተቋማትን መገንባት የሚቻለው ቀጣይነት ባለው ቁርጠኝነት፣ በገንቢ ውይይትና ትርጉም ባለው ዓለም አቀፍ ትብብር እንደሆነም በውይይቱ ተመላክቷል። በመሆኑም በኢትዮጵያ ሰብአዊ ክብርን፣ ተጠያቂነትን፣ የህግ የበላይነትንና የሰብአዊ መብቶች መከበርን ለማስፈን ከሚደረገው ጥረት ጎን ለጎን ከአውሮፓ ህብረት ጋር ያለውን አጋርነት ይበልጥ ለማስፋት እንደሚሰራም ኮሚሽኑ አሳውቋል። ከትናንት በስቲያ ወደ መቀሌ ያቀኑትን የአሜሪካውን አምባሳደር እንዳያገኙ የተደረጉት ሌተናል ጀነራል ታደሰ ወረደ
በቁም እስር ላይ መሆናቸው ተነገረም። የህወሓት ቡድን የፕሪቶሪያውን ስምምነት ጥሶ ሌተናል ጀነራል ታደሰ ወረደ የሚመሩትን ጊዜያዊ አስተዳደር በኃይል በማፍረስ ህገወጥ ነው የተባለውን ምክር ቤት መልሻለሁ ማለቱም አይዘነጋም። በወቅቱ ሌተናል ጀነራል ታደሰ ወረደም የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ ነው፣ ይህም ቀጣዩ አደገኛ መንገድ የተጀመረበት ዕለት ነው ማለታቸውም አይዘነጋም። ሌተናል ጀነራል ታደሰ ወረደ ይህንን መልእክት ካስተላለፉ በኋላም በምን ሁኔታ ውስጥ እንደሚገኙ በይፋ ሳይታወቅ ቆይቷል። ታዲያ ረቡዕ ዕለት በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ ወደ መቀሌ መጓዛቸውን ተከትሎም ሌተናል ጀነራል ታደሰ ወረደ ለማግኘት ያደረጉት ጥረት በህወሓት ቡድን አመራሮች እገዳ ምክንያት ሳይሳካ መቅረቱ አቶ ጌታቸው ረዳን ጨምሮ የክልሉን ፖለቲካ የሚከታተሉ አካላትና የወጡ ዘገባዎችም አመልክተዋል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ምንጭ ነግሮኛል ሲል ቢቢሲ እንደዘገበው አምባሳደር ኤርቨን ማሲንጋ ወደ መቀሌ ያቀኑት ከሌተናል ጀነራል ታደሰ ወረደ ጋር ለመገናኘት ቀጠሮ ተይዞ እንደነበርም ተጠቁሟል። አምባሳደር ኤርቨን ማሲንጋ ጀነራል ታደሰን ለማግኘት የሞከሩት አሁን ብቻ አይደለም፣ ከዚህ በፊትም ሞክረው አልተሳካላቸውም ያሉት የጀነራሉ የቅርብ ዘመድ ከዚህ ቀደም የተያዘው ቀጠሮም መሰረዙን ተናግረዋል። ሆኖም ለረቡዕ የአምባሳደሩ ጉዞ የተያዘው የታደሰና የአምባሳደር ማሲንጋ ቀጠሮ 1 ሰዓት ያክል ሲቀረው እንዳይገናኙ እንደተደረገ ዘገባው አክሏል። ምንም አይነት እጀባ አታድርጉ፣ እንቅስቃሴም አታድርጉ፣ የተሽከርካሪዎችም እንዳይንቀሳቀሱ ይህንንም ለጀነራል ታደሰ ወረደ አሳውቁት የሚል ትዕዛዝ እንደተሰጠም ነው የተገለጸው። ሌተናል ጀነራል ታደሰ ወረደ ይህንን ከሰሙ በኋላም እኔ ራሴ መኪና ነድቼ ሄዳለሁ ማለታቸውንም ዘገባው አክሏል። ሆኖም በቤተሰቦቻቸው ተማጽኖና ስጋት እንቅስቃሴያቸውን እንዲገቱና ከአምባሳደሩ ጋር በስልክ ውይይት እንዳደርጉ ተገልጿል። ያለውን ሁኔታ ለአምባሳደር ማሲንጋ ደውለው እንዳስረዱትም ተገልጿል። ነገር ግን ከረቡዕ በኋላ ጀነራሉ በቁም እስር ላይ እንዳሉ ቤተሰቦቻቸው መረዳታቸውን ምንጮች ገልጸዋል። ጥበቃዎቻቸው እየተነሱ መሆኑን የጠቆመው ዘገባው ተሽከርካሪያቸው ሊወሰድ መሆኑንም አክሏል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ወደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በአዲሱ የመረጃ ነጻነት አዋጅ የግል ድርጅቶችን መረጃ የመስጠት ግዴታ እንዳለባቸው የሕዝብ እንባ ጠባቂ ተቋም ማሳወቁን፣ የጤና ሚኒስቴር በክረምት በጎ ፍቃድ ለ20 ሚሊዮን ዜጎች ነፃ የጤና አገልግሎት ሊሰጥ መሆኑን ማሳወቁን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። አብራችሁን ቆዩ። የጤና ሚኒስቴር በክረምት በጎ ፈቃድ ለ20 ሚሊዮን ዜጎች ነጻ የጤና አገልግሎት ሊሰጥ መሆኑን ገለጸ። የኢፌድሪ ጤና ሚኒስቴር በማረሚያ ቤቶች የሚገኙ ዜጎች ተደራሽና ጥራት ያለው የጤና አገልግሎት እንዲያገኙ ለማስቻል ያዘጋጀውን የ2018 ዓ.ም የክረምት በጎ ፈቃድና ሰብአዊ ድጋፍ አገልግሎት በሸገር ከተማ አስተዳደር ሰበታ ከተማ በሚገኘው ዳለቲ ማረሚያ ቤት በዛሬው ዕለት በይፋ አስጀምሯል። ሚኒስቴሩ ባለፈው ዓመታት በጤና ተቋማት የክረምት በጎ ፈቃድ ተግባራትን በማከናወን ነጻ የጤና ምርመራ የምክርና የሕክምና አገልግሎት እንዲሁም የቤት እድሳት ስራዎችን በመፈጸም ለበርካታ የማህበረሰብ ክፍሎች ተጠቃሚነትን አስገኝቷል ሲሉ የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። በዚህ የክረምት በጎ ፈቃድ የጤና አገልግሎት ከ20 ሚሊዮን በላይ ለሚሆኑ ዜጎች ነጻ የሕክምና አገልግሎት ለመስጠት የተሰራ መሆኑንም ዶክተር መቅደስ አክለዋል። የነጻ የጤና ምርመራ የሕክምናና የምክር አገልግሎት እንዲሰጥ ከማድረጉ ባሻገር በማረሚያ ቤቶች ውስጥ የሚገኙ የጤና አገልግሎት መስጫ ተቋማትን በቁሳቁስና በመሰረተ ልማት የማጠናከር ስራዎች ይከናወናሉም ተብሏል። የዘንድሮ የበጎ ፈቃድ አገልግሎት ከዚህ በፊት ተደራሽ ያልሆኑ ቦታዎች ተመርጠው እየተሰራ መሆኑን ተመላክቷል። በመርሃ ግብሩ ማስጀመሪያ የጤና ሚኒስትር ዶክተር መቅደስ ዳባ የህዝብ ተወካዮች ምክር ቤት አመራር ምክትል አፈ ጉባኤ እና ከጤናው ዘርፍ የተውጣጡ ባለድርሻ አካላት ተገኝተዋል። መርሃ ግብሩ በማረሚያ ቤቶች የሚገኙ ዜጎችን ተመጣጣኝ የጤና አገልግሎት እንዲያገኙ ከማድረጉ ባሻገር የማረሚያ ቤቶቹን የጤና ተቋማት አቅም በማጠናከር የአገልግሎት ጥራትን ለማሻሻል የሚያግዝ መሆኑ ተገልጿል። በየደረጃው የሚገኙ የጤና ተቋም አመራሮችና ባለሙያዎች ይህንን የክረምት በጎ ፈቃድ ስራ በላቀ ኃላፊነት እንዲወጡ ጥሪ ቀርቧል። በአዲሱ የመረጃ ነጻነት አዋጅ የግል ድርጅቶችም መረጃ የመስጠት ግዴታ እንድትጣለባቸው የህዝብ እንባ ጠባቂ ተቋም አስታወቀ። በአዲሱ የመረጃ ነጻነት አዋጅ ቁጥር 1427/2018 የግል ድርጅቶችም መረጃ የመስጠት ግዴታ እንድትጣለባቸው የህዝብ እንባ ጠባቂ ተቋም ዛሬ ሐምሌ 10 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ አስታውቋል። የህዝብ ተወካዮች ምክር ቤት ሰኔ 18 ቀን 2018 ዓ.ም አዲሱን የመረጃ ነጻነት አዋጅ ቁጥር 1427/2018 ማጽደቁ
ይታወሳል። ይህንን አዋጅ አስመልክቶ የህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ወይዘሮ ስመኙ ቤ አዋጁን በሰጡት መግለጫ ነባሩ አዋጅ መረጃን በተሟላ የአስተዳደር ስርዓትና ግልጽነት ባለው አኳኋን ለማቅረብ የሚያስችሉ በርካታ የአፈጻጸምና የአደረጃጀት ክፍተቶች ነበሩበት ብለዋል። ዋና እንባ ጠባቂዋ አክለውም አዲሱ አዋጅ እነዚህን የይዘት የአፈጻጸምና የአደረጃጀት ድክመቶች በመቅረፍ መረጃን ይበልጥ ተደራሽና ፍሰቱን ቀልጣፋ ለማድረግ ያስችላል ብለዋል። የአዲሱ አዋጅ ትልቁና ዋነኛው ማሻሻያ የመረጃ አቅርቦት ግዴታን ከመንግስታዊ ተቋማት ወሰን የተሻገረ ማድረጉ እንደሆነም ተጠቁሟል። ከዚህ ቀደም መረጃ የመስጠት ግዴታ የነበረባቸው የመንግስት ተቋማት ብቻ እንደነበሩ የጠቀሱት ዋና እንባ ጠባቂዋ አዲሱ የመረጃ ነጻነት አዋጅ የግል ድርጅቶች መረጃ የመስጠት ህጋዊ ግዴታ ተጥሎባቸዋል በማለት ገልጸዋል። ይህ አሰራር በግል ተቋማት ላይ የሚነሱ መሰረታዊ ጥያቄዎችን ለመመለስና አቤቱታዎችን ለመመርመር የእንባ ጠባቂ ተቋም ገደብ እንዲኖረው አድርጎት ቆይቷል ሲሉ ስመኙ ቢያብራርተዋል። ተቋሙ ይፋ ባደረገው የ2018 በጀት ዓመት ሪፖርት መሰረት በዓመቱ ውስጥ 48189 አቤቱታ አቅራቢዎች ወደ ተቋሙ የመጡ ሲሆን ከነዚህ ውስጥ 1867 የሚሆኑት ትክክለኛ አቤቱታ ሆነው ተመዝግበው እንደተያዙም ተጠቁሟል። የሐረሪ ክልል ፈታኝ ፕሮጀክት ቢሆንም የአውሮፕላን ማረፊያ በራስ አቅም እንገነባለን ሲል ገለጸ። በሐረሪ ክልል የአውሮፕላን ማረፊያ ግንባታ ፕሮጀክት በራስ አቅም በህዝብና በመንግስት አጋርነት ለመገንባት ይሰራል ሲሉ ርዕሰ መስተዳድር አቶ ኦድሪን በድሪ ገልጸዋል። በሐረሪ ክልል በ2019 በጀት ዓመት የክልሉን ኢኮኖሚያዊና ማህበራዊ እድገት በላቀ ደረጃ ለማሻሻል እንሰራለን ያሉት ርዕሰ መስተዳድር አቶ ኦርዲን በድሪ ስለ አየር ማረፊያው ፕሮጀክትም ገልጸዋል። ርዕሰ መስተዳድሩ የክልሉን ሁለገብ ተጠቃሚነት ለማረጋገጥም የአውሮፕላን ማረፊያ ግንባታ ፕሮጀክት በራስ አቅም በህዝብና በመንግስት አጋርነት ለመገንባት በ2019 በጀት ዓመት የዝግጅት ምዕራፍ ስራዎች በይፋ ይጀምራሉ ማለታቸውን ከክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ያገኘነው መረጃ ያመለክታል። አቶ ኦርዲን ይህን ስራ ከፍተኛ ጥረትና ተነሳሽነትን የሚጠይቅ ፈታኝ ፕሮጀክት ቢሆንም ልክ እንደ ኮሪደር ልማት ስራችን ሁሉ ለወደፊት ትውልድ የሚተላለፍ የላቀ የጋራ ሌጋሲ ሆኖ የሚቀጥል ነው ብለዋል። የአውሮፕላን ማረፊያ ግንባታው የክልሉን የንግድ እንቅስቃሴ የቱሪዝም ፍሰትና የኢንቨስትመንት አማራጮችን በማሳደግ የህዝቡን የኑሮ ሁኔታ በዘላቂነት ለመቀየር ቁልፍ ሚና ይጫወታል ሲሉም ርዕሰ መስተዳድሩ ገልጸዋል። የክልሉ መንግስት ፕሮጀክቱን በተያዘለት ጊዜና ጥራት ለማጠናቀቅ ከህብረተሰቡ ጋር በቅርበት እንደሚሰራ የገለጹት ርዕሰ መስተዳድሩ መላው የክልሉ ህዝብ ለዚህ ታላቅ የልማት ስራ ስኬታማነት አስፈላጊውን ድጋፍና ትብብር እንዲያደርግም ጥሪ አቅርበዋል። አሁን ባለው ሁኔታ ከአዲስ አበባ ወደ ሐረር በአየር መጓዝ ያለመ ሰው ድሬዳዋ ከተማ ድረስ በአውሮፕላን ከሄደ በኋላ 55 ኪሎ ሜትሮችን በየብስ ትራንስፖርት መጓዝ እንደሚጠበቅበት ይታወቃል። በዝርዝር ወደ ያዝነው መረጃ ስናልፍ አሜሪካ ለ6 ተከታታይ ምሽት በከፈተችው ጥቃት የኢራን የሲቪል መሰረተ ልማቶች መውደማቸው ተገለጸ። አሜሪካና ኢራን ሆርሙዝ ወሽመጥን ለመቆጣጠር የሚያደርጉት ውጊያ ቀጥሎ የዋሽንግተን ጦር ለ6ኛ ተከታታይ ምሽት በኢራን አዲስ ዙር ጥቃት መፈጸሙ ተገልጿል። በሌላ በኩል ኩዌት የኢራን ጦር በፈጸማቸው ጥቃት የጨው ውሃ ማጣሪያና የኃይል ማመንጫ ጣቢያ ላይ ጉዳት መድረሱን አሳውቃለች። ሀና ፍስሐ አሜሪካ ለ6ኛ ተከታታይ ምሽት በከፈተችው ጥቃት የኢራን የሲቪል መሰረተ ልማቶች መደብደባቸው ተገለጸ። አሜሪካና ኢራን የሆርሙዝ ወሽመጥን ለመቆጣጠር የሚያደርጉት ውጊያ ቀጥሎ የዋሽንግተን ጦር ለ6ኛ ተከታታይ ምሽት በኢራን አዲስ ዙር ጥቃት መፈጸሙ ተገልጿል። ትናንት ሐሙስ ሌሊት የደረሱት ጥቃቶች በድጋሚ ያገረሻው የሁለቱ ሀገራት ግጭት እየተባባሰ መሆኑን የሚያመለክቱ ናቸው የተባለ ሲሆን አሜሪካ የኢራን ድልድዮችን፣ የባቡር ጣቢያዎችንና የአየር ማረፊያን ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ ጥቃት መፈጸሟን የቴሄራን የመንግስት መገናኛ ብዙሃን ዘግበዋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ ኦማን ውስጥ የሚገኝ የአሜሪካ የባህር ኃይል መከታተያ ራዳር ስፍራዎች እንዲሁም ኩዌትና ባህሬን ውስጥ የሚገኙ ኢላማዎችን መምታቱን ገልጸዋል። በሌላ በኩል ኩዌት የኢራን ጦር በፈጸማቸው ጥቃቶች የጨው ውሃ ማጣሪያና የኃይል ማመንጫ ጣቢያ ላይ ጉዳት መድረሱን አስታውቃለች። ካለፈው ሳምንት አንስቶ ያገረሸው የአሜሪካና ኢራን ግጭት ትናንት ምሽት ቀጥሎ ታይቷል። አሜሪካ በኢራን የተለያዩ ስፍራዎች ካደረሰችው ጥቃት በኋላ ቴሄራን በምላሹ ጎረቤቶቿ የሆኑ የቀጠናው ሀገራትን ኢላማ አድርጋለች። የኢራን እስላማዊ አብዮታዊ ዘብ ጥቃት ከሰነዘረባቸው ሀገራት አንዷ ኩዌት እንደሆነች ገልጾ እንደነበር ይታወሳል። የኩዌት የኤሌክትሪክ ሚኒስቴር ባወጣው መግለጫ የኢራን ጥቃት በኤሌክትሪክ ኃይል ማመንጫ ጣቢያና የጨው ውሃ ማጣሪያ ላይ ጉዳት ማድረሱን አስታውቋል። ጥቃቱ በስፍራዎቹ ቃጠሎ እንዲነሳ፣ ጉዳት እንዲደርስና በርካታ የማምረቻ ክፍሎች ከአገልግሎት ውጭ እንዲሆኑ
አድርጓል ብሏል። በተቋማቱ ላይ ስለደረሰው ጉዳት ተጨማሪ መረጃ ባይገለጽም ሚኒስቴር መስሪያ ቤቱ ዜጎች በዚህ የተለየ ወቅት የኤሌክትሪክ ፍጆታቸውን እንዲያስተካክሉና ኤሌክትሪክ እንዲቆጥቡ አሳስበዋል። ይህ በእንዲህ እንዳለ የብሪታንያ ፖሊስ ዛሬ ሐምሌ 10 ቀን የኢራን የደህንነት መስሪያ ቤትን አግዟል ባለው የ39 ዓመት ግለሰብ ላይ ክስ መመስረቱን አስታውቋል። ዩናይትድ ኪንግደም የደህንነት ባለስልጣናት በተደጋጋሚ ኢራን በሀገሪቱ ውስጥ አለመረጋጋት ለመፍጠር ወንጀለኛ ቡድኖችን ልትጠቀም ትችላለች በማለት ሲያስጠነቅቁ እንደነበር ተጠቁሟል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ጊዜ ጀምሮ በብሪታንያ በርካታ ጸረ ሴማዊ ጥቃቶች እንደተፈጸሙ ገልጸዋል። በዚህ ሳምንት መጀመሪያ ላይ ብሪታንያ በኢራን መንግስት የሚደገፉ አለመረጋጋቶችን ለማስቀረት በሚል ለኢራን እስላማዊ አብዮታዊ ዘብ የሚደረግ ድጋፍን አግዳለች ተብሏል። ተከታተሉት የነበረው የዕለተ አርብ ሐምሌ 10 ቀን 2018 ዓ.ም ከአባይ ቴሌቪዥን ያውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት። ሰላም ጤና ይስጥልን። እንደምናምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የሐምሌ 10 ቀን 2018 የቢዝነስና የምጣኔ ሀብት ዘገባዎች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። የኢትዮጵያ ብሔራዊ ባንክ አዲስ ፍቃድ ላወጡ አስመጪዎችና ላኪዎች የሂሳብ ቁጥር አሰጣጥን የሚያቀል የዲጂታል አገልግሎት ማስተዋወቁን የንግድና ቀጠናዊ ትስስር ሚኒስቴር በበጀት ዓመቱ አስገዳጅ የኢትዮጵያ ደረጃን ያላሟሉ 149 አምራች ድርጅቶች ላይ የምርትና የሽያጭ እገዳ መጣሉን እንዲሁም በሊንክዲን ተጽዕኖ ፈጣሪ የሆኑ የኢትዮጵያ ባለሙያዎችና የይዘት ፈጣሪዎች ሊሸለሙ ነው መባሉን መገለጹን የተመለከቱ መረጃዎችን ይዘናል። አባይ ቢዝነስን እየመራው ራቢያ ከድር ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ አዲስ ፍቃድ ላወጡ አስመጪዎችና ላኪዎች የሂሳብ ቁጥር አሰጣጥን የሚያቀል የዲጂታል አገልግሎትን አስተዋወቀ። የኢትዮጵያ ብሔራዊ ባንክ ከኢትዮጵያ ጉምሩክ ኮሚሽን ጋር በመተባበር አዲስ ፍቃድ ላወጡ አስመጪዎችና ላኪዎች የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥር አሰጣጥን የሚያቀል የዲጂታል አገልግሎትን አስተዋውቋል። የኢትዮጵያ ብሔራዊ ባንክ ዛሬ ሐምሌ 10 ቀን 2018 ባወጣው መግለጫ አገልግሎቱ የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥሮች በጉምሩክ ኮሚሽን አንድ መስኮት አገልግሎት በኩል ያለ ምንም ውጣ ውረድ እንዲሰጥ በማስቻል አስተዳደራዊ ሂደቶችን የሚቀንስና ፈጣን የንግድ አሰራርን የሚደግፍ ነው ተብሏል። ብሔራዊ ባንክ በመግለጫው አዲሱ አገልግሎት የሚመለከተው ለመጀመሪያ ጊዜ የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥር ለሚያወጡና አዲስ ፍቃድ ላገኙ አስመጪና ላኪዎች ብቻ መሆኑንም ገልጿል። ብሔራዊ ባንክ አክሎም ቀደም ሲል የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥር ያላቸው የንግድ ተቋማት በሁሉም የገቢና የወጪ ንግድ ግብይቶች ይጠቀሙት በነበረው ነባር ቁጥር መጠቀም እንደሚችሉም አስገንዝበዋል። ይህ አሰራር የኢትዮጵያ ብሔራዊ ባንክ የገቢና የውጪ ንግድ ጋር የተያዙ አገልግሎቶችን ለማዘመን የንግድ አሰራርን ምቹ ለማድረግ እንዲሁም የዲጂታል የሕዝብ አገልግሎት አሰጣጥን ለማጠናከር እያከናወነ ያለው ቀጣይ ጥረት አካል መሆኑንም ባንኩ በመግለጫው ላይ አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር በበጀት ዓመቱ አስገዳጅ የኢትዮጵያ ደረጃን ያላሟሉ 149 አምራች ድርጅቶች ላይ የምርትና የሽያጭ እገዳ መጣሉን አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴር በ2018 በጀት ዓመት ፍትሐዊ የንግድ ውድድር ስርዓትን ለማስፈንና የሸማቾችን መብትና ደህንነት ለማስጠበቅ በወሰዳቸው ተከታታይ የሬጉላቶሪ እርምጃዎች አስገዳጅ የኢትዮጵያ ደረጃን ያላሟሉ 149 አምራች ድርጅቶች ላይ የምርት የሽያጭ እገዳ መጣሉን አስታውቋል። በበጀት ዓመቱ አስገዳጅ የኢትዮጵያ ደረጃ ያላቸውን ምርቶች በሚያመርቱ 473 ፋብሪካዎች ላይ ጥብቅ የኢንስፔክሽንና የቁጥጥር ስራዎች መከናወኑን አመላክቷል። በዚህም ምርታቸው ከደረጃ በታች ሆኖ የተገኙ 149 ድርጅቶች ጥራታቸው በአስተማማኝ ሁኔታ አስተካክለው እስከሚያጠናቅቁ ድረስ ምርታቸው ለገበያ እንዳያቀርቡ እገዳ የተጣለባቸው ሲሆን ከ1058 ቶን በላይ የሚሆኑ የደረጃ ምልክትና የምርት ጥራት ማረጋገጫ ሰርተፊኬት የሌላቸው ምርቶችን በቁጥጥር ስር ውለዋል። ከዚህ በተጨማሪ 483 ቶን የሚጠጋ ከደረጃ በታች ሆኖ የተገኘ ምርት በቀጥታ እንዲወገድ ተደርጓልም ተብሏል። በሌላ በኩል ከኤሌክትሪክ መኪና፣ ከቴሌቪዥን፣ ከፍሪጅ፣ ከሞባይል ስልክና ከኤሌክትሪክ ምድጃዎች የጥራት ጉድለት ጋር ተያይዞ ከሸማቾች የቀረቡና የገንዘብ መጠናቸው ከብር 1,582,908 በላይ የሆኑ የቅሬታ አቤቱታዎችን በመቀበል ለ92 በመቶዎቹ ህጋዊና አስተማማኝ መፍትሄ ለመስጠት ተችሏልም ተብሏል። ከዚህ ጎን ለጎን አስገዳጅ የኢትዮጵያ ደረጃ
ደረጃን ያላሟሉ 385.67 ሜትሪክ ቶን ወደ ሀገር ውስጥ ሊገቡ የነበሩ ምርቶች በቁጥጥር ስር ውለው እንዳይገቡ መታገዳቸውም ተጠቁሟል። የንግድና ቀጠናዊ ትስስር ሚኒስቴር ህጋዊ የንግድ ስርዓቱን የማስከበር ፍትሃዊ የንግድ ውድድር የማስፈንና የጥራት ቁጥጥር ስራዎችን አጠናክሮ በመቀጠል ሸማቹን ህብረተሰብ ጥራቱና ደህንነቱ ካልተጠበቀ ምርትና አገልግሎት ለመጠበቅ የበኩሉን አገራዊ ኃላፊነት በቁርጠኝነት መወጣቱን ይቀጥላልን ብሏል። በሊንክዲን ተጽዕኖ ፈጣሪ የሆኑ የኢትዮጵያ ባለሙያዎችና የይዘት ፈጣሪዎች ሊሸለሙ ነው ተባለ። በኢትዮጵያ የመጀመሪያው በሊንክዲን ላይ የሚገኙ ባለሙያዎችና የይዘት ፈጣሪዎች በብሔራዊ ደረጃ እውቅና የሚሰጥ የሊንክዲን ለውጥ ፈጣሪዎች ሽልማት ኢትዮጵያ የመጀመሪያ ዙር የሽልማት ስነ ስርዓት ሊካሄድ መሆኑ ተገልጿል። መርሃ ግብሩ የፊታችን ሐምሌ 25 ቀን 2018 በአዲስ አበባ ቲያትር ቤት እንደሚካሄድም ተገልጿል። አዘጋጆቹ በርካታ ኢትዮጵያውያን ባለሙያዎች በዲጂታል መድረኮች የእውቅና ልውውጥን በማጠናከር የኢንዱስትሪ ውይይቶችን በመምራት ወጣቶችን በመምራትና ለሀገር ልማት አስተዋጽኦ ቢያደርጉም እስካሁን ብሔራዊ ደረጃ የተደረገ የእውቅና መድረክ አልነበራቸውም ብለዋል። ተሸላሚዎች በህዝብ እጩ አቅራቢነት በህዝብ ድምጽና በባለሙያ ዳኝነት የተዋደ የምርጫ ሂደትን አልፈው የተመረጡ ናቸውም ተብሏል። የምርጫ ሂደቱን በ4 ደረጃ መካሄዱ የተገለጸ ሲሆን የህዝብ እጩ አቅራቢነት፣ የመጀመሪያ ማጣሪያ፣ የህዝብ ድምጽ አሰጣጥና የመጨረሻ የዳኞች ግምገማን አካቷል ነው የተባለው። ተወዳዳሪዎች በተጽዕኖ፣ በይዘት ጥራት፣ በኦሪጂናሊቲ፣ በወጥነት፣ በማህበረሰብ ተሳትፎና በአመራር መሰረት መገምገማቸውም ተመላክቷል። የሽልማቱ ምድቦች የትምህርትና ምርምር፣ ስቲምና ሰው ሰራሽ አስተዋይነት ወይም ኤአይ፣ የአየር ንብረትና ዘላቂነት፣ ጤናና የአእምሮ ጤና፣ ስራ ፈጠራ፣ ግብይትና ኮሚኒኬሽን፣ አማካሪነት፣ የወጣቶች አመራርና የፓን አፍሪካ ተጽዕኖ እንደሚያካትቱም ተገልጿል። መርሃ ግብሩ የመንግስትን የዲጂታል ኢትዮጵያ የ2030 ስትራቴጂ ጋር ተጣጥሞ የዲጂታል ክህሎት የፈጠራ ስራ፣ የወጣቶች ተሳትፎና የእውቀት መሰረት ያለው ኢኮኖሚ ግንባታን ለማጠናከር እንደሚያግዝም ተጠቁሟል። የሽልማቱ ዝግጅት በግሩጂ ኤር ኢትዮጵያ ከዜማ ሚዲያም ፕሮዳክሽን ጋር በመተባበር የተዘጋጀ መሆኑም ተጠቁሟል። የዕለቱ የቢዝነስና የምጣኔ ሀብት ዘገባዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት